ከዛችሁ መታችሁ ላይክ ሊያሙኗችሁ ይፈልጋሉ። በነገራችን ላይ ደግሞ ሰነፍ መገናኛ አዲስ አበባ አዲስ ናት አዲስና ከዛ ሊረዳችሁ አይፈልጉም። ከዛ የዛሬ ሳምንት ተበደሩና ያንን ብድር ሳይመልሱት ቀጣይ ቴክስት እኔ እንደውም አንድ ወገኔ አንድ ላይክ ቅርብ ሰው ነውና በጣም ተቸግሮ የሆነ ጊዜ ሰጠሁት ብድር ጠየቀኝ። ሶሪ ከልጆች ላይክ ብር ይተርፋል? እስኪ ወገን የምራችሁ ነው ብር እንዴት ይተርፋል? መገናኛ ከድራፍቱ ህንፃ ወዲህ ነው መሰለኝ አይ ቲንክ እንደዛ ስልኳን ሰጣችኋለሁ። መገናኛ ድራፍቱ ህንፃ ላይ ነው መሰለኝ። ድራፍቱ ህንፃ ነው ከጎን ያለው ላይ ነው የገባሁት። አይዶ ነው ሰው ነው ይዞኝ ሄደው ዳው ድራፍቱ ህንፃ ላይ ሜካፕ አርቲስት ማን ነበረች ስሟ? በእናታችሁ መጀመሪያ ቀን የተሰራሁት እሷ ጋር እዚህ ፍየል ቤት ነበረ መሰለኝ። እሺ አመሰግናለሁና እሺ ዩ አመሰግናለሁ። ገስት ላይ ያለውን ግን ፎሎ አድርጉኝ እሺ። ከዛ እዛ ላይ ብሎግ ሰራላችኋለሁ እሺ። ማራቶን ህንፃ ላይ ነው ያ አይ ቲንክ መሰለኛ ማራቶን ህንፃ ነው። አዎ መሰለኝ ጌታን አላየሁትም። ላይክ ይሄ ለቫኬሽን ምናምን ቢዚ ነበርኩኝ። አንድ አርቲስት ጓደኛ ነበረኝ ያ አም ሲንግል ማም አዎ አቅሻለሁ። እሺ አመሰግናለሁ። የት እና የምሬን ነው የምነግራችሁ። ሶ ብቻ እግዚአብሔር መልካም ነው በህይወታችሁ። የት ስመጣ እስኪ ንገሩኝ። እኔ በየሀገሩ ስለምዞር እንግዲህ እንደው በጣም ቸገራል። የሆነ ሰው የሆነ መንገድ ላይ እና የት ነው ማውቀው ይሄን ሀገር ነው እዛ ነው ሱረታም ስለሆንኩኝ ማለት ነው። ጋይስ ታብታብ እያደረጋችሁና አይዟችሁ ልበቅኖች አይዟችሁ። እግዚአብሔር አለ። እግዚአብሔር የምር ያያል፣ የምር ይረዳል። ጸልዩ፣ እግዚአብሔርን ጠይቁት። ነገሮችን ቀለል አድርጉ። ምንድነው ጸጉርሽ? አዎ ተበላሽቷል፣ ጸጉሬ ተበላሽቷል። ደግሞ ልደት ነበረ ልጆቼ አቡነውብኝ ጭራሽ በቃ ቫኬሽን ነበርኩኝ። ዛሬ ዝም ብዬ ነው ላይቭ የገባሁት እና እላችኋለሁ 2 ሚሊዮን ጨርሼ ዓለሜን አይቼ ታባቱ ብዬ ጽድት ብዬ ልደቴን አክብሬ ስጦታ ለራሴ ሰጥቼ ተዝናንቼ ቢኑናሎች ደግሞ እንዴት እንደማየው አው እንትን እኮ ነው ይሄ ተበትኖብኝ አላነሳውትም አልተስተካከልኩም እና it's normal። አመሰግናለሁ ስለነገራችን። ግን ኖርማል እኔ ብዙ አልጨነቅበትም። አላማዬም ሞር እሱ አይደለም። እግዚአብሔር ከረዳኝ ጥሩ ነገር ይዤላችሁ እመጣለሁ። ታብታብ እያደረጋችሁ ገስት ላይ ያለው ገብታችሁ ፎሎ አድርጉኝ እሺ። እዛ ላይ ብሎግ እንሰራለን፣ እንማማራለን። ጋይስ ከ80 ሰው በላይ አላችሁ። ስለምታዳምጡኝ በጣም ነው የማመሰግነው። እሺ ብቻ አንቺን በርቺ። 2 ሚሊዮን ያ ወርቅ ገዛውኝ፣ አይፎን ስልክ ገዛውኝ። አንድ አዳር $280 ነው። ማባዛት ትችላላችሁ። 5 ቀን ቆየውኝ። ሾፒንግ ወጣው። ከ2 ሚሊዮን በዛው በላይ ነው ያወጣሁት። አይ ቲንክ ማቀውን ነው የነገርኳችሁ። ከዛ የሚያማረኝ ኑሮሽ ይበቃል፣ ይጨምርልሽ። አሜን ይጨምርልኝ። አው የምራው ስጦታ ገዛውኝ ለራሴ ስልክ ገዛውኝ፣ አይፎን እጄ፣ ከዛው ወርቅ ገዛውኝ ለአንገቴ። የጆሮዬ ደግሞ እዚህ ጋር ማደርገው ተበላሽቶ ነበረ 40 ሺህ ጨምሬ እሱንም አስተካከልኩኝ። ከዛ ደግሞ ፀጉሬን ሂማን 2 አይነት ሂማን ገዛው። ይሄ 3 ፒስ ከሌስ ጋር አንድ ላይ ገዛው። ሌላም አንድ ሂማን ጨመርኩኝ። ከዛ በቃ የምፈልገውን ሽቶ ነሽ ዱድራንትሽ ምንድነሽ ተባቱ ሁሉም ግዝት አድርጌ ፖስት አደርግላችኋለሁ። ባይዘይ ከፈለጋችሁ ግዝት አድርጌ በቃ ምን ይቀራል? ሰማችሁ? ብዙ አመት ታድለሽ። አመሰግናለሁ እናትዬ። ብዙ ተንከራትቻለሁ፣ ብዙ ታምሜያለሁ፣ ብዙ ተሰቃይቻለሁ። ከልጆቼ ጋር ይዤ ተንከራትቻለሁ። ልጆቼን ይዤ ስራ ልሂድ፣ ልጆቼን ላሳድግ፣ ትምህርት ቤት ላድርስ። ሲታመሙብኝ ብቻዬን አልቅሻለሁ፣ አንብቻለሁ። አዎ በጣም ኖረኛ አይደለም ፋፊ። በነገራችን ላይ ግን
በቃ ራሴ መሸለም አለብኝ፣ ለራሴ ጊዜ መስጠት አለብኝ፣ ራሴ መውደድ አለብኝ፣ ማፍቀር አለብኝ፣ መንከባከብ አለብኝ። እኔ ስቆም ነው ዛሬ ከእናንተ ጋር እዚህ ማወራው የምመክራችሁ ለልጆቼ የምኖረው። ይሄ እድሜን አልኖርኩትም። ከልጅነት ጀምሮ በቃ ስሰራ ስሩጥ ምናምን እዚህ የሚያውቁኝ ልጆች ሊኖሩ ይችላሉ ላይቭ ላይ በቃ እንደዚህ ነኝ። ላይክ ይሄ ወጣትነቴን በቃ ዘና አላልኩኝም። የምሬን ነው የምላችሁ። በጣም ሲሪየስ ነኝ። የሆነ ወንድ ሲያወራኝ ምናምን ነው የምለው ምናምን በቃ የህግ ሴት ነኝ። አሜን አሜን አሜን። እና በቃ ይሄ በቃ ሴት ልጅ ራሷ መጠበቅ አለባት ምናምን ብዬ አክብጄ ህይወት ምንም ለካ እኔ ያካበርኩት ነገር ሁሉ አሁን ቅልል ብሎ ቁጭ። ብዙ ስራ ነው የሚሰራው። ብዙ ስራ ነው። የግል ስራዎች አሉኝ። ጤና ላይ ሰራለሁ፣ ሌላ ቢዝነስ ላይ ሰራለሁ፣ ከሆኑ ድርጅቶች ጋር አንድ ላይ ተባብሬ ሰራለሁ። የተገኘው ሁላ ነው የሚሰራው። እሺ እናቴ እና ምን እያልኳችሁ መሰላችሁ? እና የህግ ሴት ነኝ በቃ ብያችኋለሁ። ላይ ብዙ ያቃችሁ ሰው አለ። አስብ ዝም ብዬ የውሸት ወሬ አላወራም። እንዲህ አልሆንም እላለሁ፣ እንዲህ አይደረግም እላለሁ። ኧረ ሴት ልጅ እንዲህ ነው። ያን ሁሉ ነገርን ያከበረልኝ ሰው የለም። አሜን። እዩ ጌታን እግዚአብሔር ይድረስላችሁ። እውነት በልባችሁን በሚረዳ ሰው ይባርካችሁ። የምትሰሩትን ስራ ይባርክላችሁ። አይጠቅሙም ብለው በናቋችሁ ሰዎች ፊት እንደኔ ያክብራችሁ። እኔ አንድ ዘመድ አለችኝ እዚህ ሊያዩኝ ሁላ ይችላል። አንቺ ዞር በይ በእናትሽ እናቴ እንዳንቺ ቆሻሻ አልወለደችም ያለችኝ። እሷ እኮ የሆነ ላብራቶሪ ነበር የተማረችው እና እኔ ልጅ ነበርኩኝ አስታውሳል። አንቺ የደረሽበት ባልደርስ ብዬ እግዚአብሔርን ነው የምነግራችሁ። እና አሁን ከሷ በተሻለ ህይወት ውስጥ ነኝ ያለሁት። ኖ እንደዚህም ስላችሁ ላይክ እየጎረርኩ ወይም የሆነ እንትን እንዳለን በምክንያት የመጣሁት የኔ እናት ኢንቦክስ አድርገኝ እሺ። ፎሎ ካረግሽ ፎሎ ባክሽን መልሳለሁ፣ እናወራለን። በቃ እሺ አርገሽኛል፣ መልስልሻለሁ። እሺ የኔ እናት በቃ ልብሽን አታድሚው። እሺ አንደኛ ለእግዚአብሔር ንገሪ። በቃ ለሱ ነገር እግዚአብሔር ይሄ አንተ ታውቀዋለህ አይደል? አዎ ማንም ሰው እዚህ ምድር ላይ ሰማይን እንዲህ ቢያደርግ ምድርን እንዲህ ቢያደርግ ውሃ ቢይዝ እሺ ችግር የለውም። አይ ፍራፍሬ እየበላው ነበር ለዛ ነው። እሺ አመሰግናለሁ። ፌቡዬ ውሃ አምጪልኝ የኔ ሀሳቢዎች። ቴንክ ዩ ሶ ማች። እሺ እና በምንም አይነት ልባችሁን ሰዎች ካቆሰሉ ማለት ነው እነዛን ሰዎች ለማሳየት ብላችሁ ማትኑሩ። ውሃ የሚጠጣ አምጪልኝ። ውሃ ጠጪ እየተባልኩ ነው። እነሱ ለማሳየት አይሁን ኑሯችሁ። ግን ምን መሆን እንዳለበት ታውቃላችሁ? ትክክል ነው ወይ ብላችሁ ራሳችሁን ጠይቁ። ከዛ ራሳችሁ ደስታን ፍጠሩ። አሁን ዛሬ እኔ ከእናንተ ጋር ነኝ አይደል? ብዙ የሚያስጨንቀኝ ነገር እየጠበቀኝ ነበር። ላይክ የሆነ የተበላሽብኝ ነገር አለ። ኢቭን አሁን እኮ ነው የምነግራችሁ። አንድ የሆነ ድርጅት ነበረኝ። እዛ ድርጅቴ ላይ የሆነ ሰራተኛ የሆነ ችግር ፈጥሮ ምናምን አሁን አንዱ ስራ ቦታዬ ዝግ ነው። እግዚአብሔርን ነው የምነግራችሁ። አሁን ግን እኔ ላይቭ ላይ ቁጭ ብያለሁ። ለመሰላችሁ አንደኛ ደስታዬን እየነገርኳችሁ ነው። እግዚአብሔር የረዳኝን ከእናንተ ጋር እያወራሁ ነው። ብዙ ጓደኛ አፍርቻለሁ። ብቻዬን ሩሜ ውስጥ ነኝ ያለሁት። ስለዚህ ምን ፈጠርኩ እንደሆነ ታውቃላችሁ? በቃ ራሴን አጽናንቻለሁ። ከዚህ ስነሳ ሻወሬን ወስዳለሁ። ቀዝቃዛ ሻወሬን ምግቤን በላለሁ። ከዛ ልጆቼን ይዤ አሁን ልወጣ ነው። አይስክሬም ጋብዥኝ እያለ ነው ልጄ። ይሄ ደስታን ራሳችሁ ነው መፍጠር የምትችሉት። ማንም ነው የማይፈጥርላችሁ ወቁ። ማንም። ለዛ ነው ልደቴን ላከብር የወጣሁት። ምንድነው 2 ሚሊዮን ኢቭን መኪና ሊሸልመው ነበረ። ራሴ ቅድም ሳወራ ነበረ እንዳልደግሞ ብዬ መኪና ሊሸልም ነበር። ወርቄና ዳይመንድ ሁላ ላረግ ነበር። ታምኛላችሁ? ራሴ ቀለበት ሁለት ልጅ አለኝ። ባይዘው ቀለበት አልተደረገልኝም። ጌታ 2 ልጅ አለኝ። ሽማግሌ አልተላከልኝም። ሴቶች አሁን የሚያብዱት ሽምግልና አልተላከልኝም። ሰማችሁ? እኔ እሺ አመሰግናለሁ። እኔ እናት 2 ልጅ አለኝ። ራሴን የጠበቅኩ ሴት ነበርኩኝ። ግን ክብረ ቢስ ተደርጌ ሽማግሌ አልተላከልኝም። ጋይስ ሰምታችሁኛል አይደል? 1 ሽማግሌ አልተላከልኝም። 2 ቃል ኪዳን የለኝም። 3 እጄ ላይ ቀለበት አልተደረገ። ይሄን ነገር እንደው ማውራቱላ በሰፊው ማውራት ፈልግ ነበረ። ከዛ 2 ልጅ ወለድኩኝ። አንድ ቀን ልጆቼን ጃጅ አድርጌ አላውቅም። ሲንግል ማም ነኝ ብዬ አይሰማኝም። ላይክ እኔ ጀግና ነኝ፣ ቆንጆ ነኝ። ማግባት ብፈልግ ማንንም ደርድሬ መርጬ ማግባት እችላለሁ። እንደዚህ ስል ሴቶች ወንዶች በጣም ይቅርታ እየናኳቸው አይደለም።
ልባችሁ ቅን ከሆነ የትም ማንም አይሄድም። መርጬ ማግባት ይችላል። ወልጃለሁ ብዬ አይሰማኝም። ልጆቼ እንደውም መከታ የሆኑ መማሪያ የሆኑ ጥንካሬ የሆኑ ዛሬ ልጆች ባልወልድ ከእናንተ ጋር እንደዚህ ላላወራ እችል ነበረ። ለልጆቼ ስል ለነሱ በሚከፍልበት መስዋዕትነት ውስጥ ራሴን አገኘሁት፣ ጥንካሬን አገኘሁት። መኖር ሸተተኝ። እሞትላችኋለሁ ለልጆቼ። በአንዴ ለልጆቼ የ100,000 ብር ልብስ ነው መገዛው። አሳያችኋለሁ። እሺ ከፈለጋችሁ በአንዴ ገብቼ ግዝት ይሄን ጫማ የታባቱ ፀጉራቸው ምናቸው ልጆቼ አርጌ የፈለጉትን ፍሪጃቸው ላይ ጥቅጥቅ አርጌ እኔ ችጋር ጠብሶ ነው ያደግኩት። አልደግመውም ያንን። አያችሁ 1 ብር አባታቸው ግን አይሰጣቸውም። ትምህርት ላይ ነው እሱ። በነገራችን ላይ ኔጌቲቭ ፓርት ላወራላችሁ አይደለም፣ ግን መጥፎ ሰው ሆኖ አይደለም፣ ትምህርት ላይ ነው። ላይክ ተማሪ ደግሞ ስትሆን ፒኤችዲውን እየተማረ ነው፣ ግን ያ ልጆቹን ይወዳቸዋል ምናምን። ግን እሱንም ሰፖርት አደርገዋለሁ። እግዚአብሔርን ነው የምነግራችሁና ምን እያልኳችሁ መሰል መሆን ይቻላል፣ ማድረግ ይቻላል። ኔጌቲቭ ነገር ኔጌቲቭ ኢነርጂ ከዙሪያችሁ አጥፉ። ጋንግሪን ሊሆንባችሁ የሚመጣ ቁረጡት። አንዳንድ ወንድ የሆነ ነገርሽ ላይ ይመጣል፣ ገንዘብ ነው። ኧረ ከዛን ደግሞ ምናምን ቆንጆ ነሽ ትበላለህ። አዎ ቁንጅናዬን ይኸው እያየሁት ነው። እግዚአብሔር ይመስገን። ሁሉ ነገሬ ሙሉ ነው። አዎ ሲንግል ማም ያ በቃ ሲንግል ማም ማለት አይደል? ብቻ ሆን ሳድግ በቃ አለቀ። እና አንዳንዱ ደግሞ በቃ ምናምን እኔ ምንም አሁን ላይ የሚደንቀኝ ነገር የለም ምንም ማለት ነው። ላይክ አሁን ግን ምን ፈልጋለሁ መሰላችሁ? ቅድም ሲጽፉልኝ ነበረ ጋይስ፣ ሰርቼ ራሴን ስጦታ ኤዱ ራስሽን ሸልሚ። መኪና ልሸልም ነበረ ራሴን በዚህኛው። ልጆቼ ናቸው ባይዘው ከቫኬሽን ስመጣ ሰርፕራይዝ አድርገውኛል። ማታ ላይቭ ላይ ከ300 ሰው በላይ እየጠበቀኝ ነበረ ምናምን። ሰርፕራይዝ አደረጉኝ፣ ስጦታ ሰጡኝ ምናምን እና እንዴት ደስ እንዳለኝ። በዛ በመከራ መሀል ያሳደግኳቸው ማሳድጋቸው ልጆቼ አድገው ማሚዬ ሃፒ በርዝዴይ ሲሉኝ እምባዬ ወይኔ ምን አይነት የታደለች ሴት ነኝ አልኩ። ራሴ በጣም ነው የምኮረው በራሴ። ልጆቼ በጣም ነው የምወዳቸው። ወርቅ አድርጌ ሴት ወንድ ሆኜ ነው ማሳድጋቸው። ታምኑኛላችሁ? እግዚአብሔርን እና ያንን ልቤን እግዚአብሔር ስለሚያውቀው ዛሬን የውሃ መሸጥ ብጀምር በቃ ገንዘብ ነው የሚሆንልኝ። የምሬን ነው የምነግራችሁ። ከዛ ላይክ በቅርብ ሰዎች ታጥራችሁ ከተጎዳችሁ የሩቁን ሰው ደግሞ እግዚአብሔር ይሰጣቸዋል። ማያቀኝ ሰው ይሄኔ መልሼ ልክፈልስ እሺ በቃ ችግር የለውም ይል። አሁን እኔ የሚታመን ፊት ነው ያለኝ። ግን ጋይስ የምሬን ነው የምላችሁ፣ ተስፋ ትቁረጡ። የምትሰሩትን ነገር ጸልዩበት፣ እግዚአብሔርን ጠይቁና ተንቀሳቀሱ። አንዳንዴ ደግሞ አዎ እግዚአብሔር ያያል እውነት። አንዳንዴ ደግሞ የምነግራችሁ ደሞዝ ላይ ያላችሁ ሰዎች ደሞዛችሁን እየሰራችሁ ከጎን ክሬት ማድረግ ልመዱ። የሆነ ቢዝነስ ምን ልስራ ተባባሉ፣ አውሩ፣ ሰው አውሩ፣ ጓደኛ አውሩ፣ ባጃጅ ውስጥ ስትገቡ አውሩ፣ ታክሲ ውስጥ ስትገቡ አውሩ፣ እንደዚህ ኦንላይን የምታገኙትን ሰው አውሩ። ሀው ቱ ሜክ እንዴት ምናምን የሚለውን ነገር ይሄ አለ አይደል? የሆነ ማይንድ ሴታችን በጣም ማአት ነገር ነው ያለው። ግን አንዳንዴ ራሳችን እንዲህ ድፍን አድርገን ቁጭ እንላለን። ከዛ አንዳንዴ ደግሞ ቢዝነስ አንዳንድ ሰው በሞቅታ ይጀምራል ምናምን ይልና ከዛን ይሰበራል። ከዛ ተስፋ ይቆርጣል። አይወልቅም። ኮፍያ አይደለም ፀጉሬ፣ ይሄ የልደቱ እንትን ተራክፎ ኬፕ አይደለም። ከወደቀም ችግር የለውም ይውደቅ። እኔ አሁን እዚህ ጋር ቁንጅናዬን ላሳያችሁ። ኮፍያዬም ቢሆን ምን አጣውኝ? ፏ ብዬ ፀጉሬ ምናምን ጽድት ሻውሬን ገብቼ ቂል ብዬ መቀመጥ እችላለሁ። አላማዬ እሱ አይደለም። እሺ ጋይስ፣ እንደዛ መሆንላችኋለሁ ከፈለጋችሁ። ምንም መሆን ይቻላል እና ቁም ነገሩ ግን እሱ አይደለም። ላይክ ራሴን ለማሳየት ኦር ራሴን ለመሸጥ አይደለም። ኖሮ እኮ ነው የሚያስወራው እና እሱ አይደለም ቁም ነገሩ። በቃ እኔ እዚህ ጋር ለታይታ አይደለም የመጣሁት ጋይስ። ሶ ሲምፕል ነው። ብዙ አይነት ሂውማን አለ። የፈለኩትን በከለር ነው ያለኝ። እግዚአብሔር ይመስገን። ተመኝቼ ነበር እሱን ራሱና ቢግ ኢሹ አይደለም። በቃ ይሄ የሆነ ብር ትገዛለህ፣ አውልቀህ ትጥላለህ። ይሄ በጣም ተራ ነገር ነው። በቃ ተራ ነገር። ይሄ ናቹራል ራሱ ቢሆን እኮ ተራ ነገር ነው። እንኳን እዚህ ተገዝቶ መቶ ተለጥፎ ቀርቶ ይሄ በጣም ያውን አንዳንድ ሰው በቃ እንደዚህ ምናምን እኔ የምትማሩ ከሆነ ነው ማሳያችሁ።
አይታችኋል። ቀለበት አምሮኝ እንደዚህ ይታች አንገቴ ላይ ያለው እየነገርኳችሁ ነበርና ያማረኝን አሁን ቀለበት አላረኩም ብያችሁ የለ ታብታብ አድርጉ። እንትን ላይ ገስት ላይ ያለውን ገብታችሁ ፎሎ አድርጉኝ እሺ። እና ምን እያልኳችሁ መሰላችሁ? እግዚአብሔር ነው የምነግራችሁ። በሰው የተጎዳችሁ የተበደላችሁ ያለቀሳችሁ ግራ የገባችሁ እኔ ልክ አይደለሁም ብላችሁ ራሳችሁን እስክትጠራጠሩ ድረስ ሌላ ደግሞ አጥፍታችሁ እንኳን ምህረት ጠይቃችሁ ይቅር አልባል ብላችሁ በቃ በራሴ ስህተት ነው ብላችሁ ራሳችሁ የምትወቅሱ ሰዎች ዛሬ እግዚአብሔርን በዜሮ ጀምሩ። ምንም አዲስ ነገር የለም። በደልንም ቢሆን እግዚአብሔር ይቅር ይላል። አዲስ ምዕራፍ ጀምሩ። ስህተታችሁን በዜሮ ጀምሩ። ህመማችሁን ለራሳችሁ ደጋግማችሁ አትንገሩት። ኦኬ ኦኬ፣ አዲስ ነገር የለም። አንቺ አረግሽውን እኔ አርጌዋለሁ፣ እኔ ያረኩትን እንትን አርጋለች። በቃ እንሞቀው። እግዚአብሔርም ታብታብ አርጉ። የምሬ ነው ጋይስ። እሺ ነው ሞክሩት ጌታን። ከዛ ላይክ ፌሌሪቲ ብቻ ለራሳችሁ አትንገሩ፣ ውድቀትን ብቻ ለራሳችሁ አትስበኩ። አገኛለሁ በሉሰ እኔ በጣም ይገርመኛል። እኔ አሁን እግዚአብሔር ነው የምነግራችሁ ማለት ነው ጋይስ። የሆነ ብር ቁጥር ነበረና ቪዲዮ ኑሮ ከብዳል እንዴ ከሰው ሀገር እናት እግዚአብሔር ባርኪ ነው። እሺ የትኛውን የምትሰሩትን ነገር እሱ ይባርክላችሁ ጌታ። እናወራለን። እስኪ በደንብ ኢንቦክስ አድርጉኝ እሺ፣ እናወራለን። እንዴት ተደራጅተን ሁላ የሆነ ስራ እንጀምራለን። እና ጋይስ የምሬን ነው የምላችሁ። ላይክ አላውቅም በምን አይነት መንገድ ውስጥ ሁላችሁም እንዳላችሁ፣ በምን አይነት ጥያቄ ውስጥ እንዳላችሁ፣ ግን ራሳችሁን አድምጡ ነው። በቃ ራሳችሁን አድምጡ። ሰው የሚባል ነገር ተው። ኔጌቲቭ ኢነርጂ የመሰለ ቦታ አትገኙ። ክፉ የሚመክራችሁ ጓደኛ ካለ እጥፍ በሉ። እኔ የሚያውቁኝ ልጆች ያውቁኛል። ጀስት ጓደኛ ሆኖ ቅርብ የሆኑ ሰዎች ያውቁኛል። ይሄ ላይክ ኔጌቲቭ ፓርት በዛ ካለ ወይ ሀሜት፣ ይሄ ውድቀት፣ ተራ ነገር የሆነ ነገር ከበዛ ያንን ሰው ቁጣለሁ፣ መክራለሁ። ከዛ እዛ ጋር የለውም። እኔ ፊት አሁን አይወራም የሆነ ነገር እንደ 50 እና 40 ዓመት ሴትዮ ነው የሚያደርገኝ። ኖ አይ ምናምን በቃ ሲሪየስ ነው መሆኑ። ምን ይጠቅመኛል ነው? ምንም አይጠቅመኝም። የሚጠቅም ነገር ነው የምንፈልገው። ከዛ ሄዱ እኮ እንዲህ ወድቄ ነበር። እሺ ከዛንስ አሁንም እዛው ነኝ ያለው። ታዲያ ቀጣይ እንዴት እናርግ? እንዴት ነው ሶልቭ የምናደርገው ነው የሚባለው። የምሬ ነው የምላችሁ። ተስፋ አትቁረጡ። ስራችሁ ላይ ተስፋ አትቁረጡ። ግን ስራ ይሁን ሰው ይሁን የሆነ ነገር ጋንግሪን እየሆነባችሁ ከመጣ ራን ሂዱ፣ ቀጥሉ። ቁረጡ፣ ተውት፣ ሌላ ነገር አስቀጥሉ። የሆነ ሰው አይረዳኝም ብላችሁ እኔ 7 ዓመት ሙሉ አልቅሻለሁ። አረ ተረዱ። እንደዛ ልንፈልግ አይደለም። እንደዛ ለማለት ፈልጌ አይደለም። እኔ እዚህ ጋር የምጽፉ ሰዎች የምር ብረዳችሁ ደስ ይለኝ፣ ግን በጣም ብዙ ሰው እያገሱ ነበር። ይሄን ፌክ ነው አካውንታችሁ ምናምን። የምር ከሆነ ኢንቦክስ አርጊኝ፣ ያለሽበት እመጣለሁ። በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ፣ ገንዘብ ያላቸው አሉ፣ ሊረዱሽ ይችላሉ፣ ሊያግዙሽ ይችላሉ። እንኳን ዳይፐር፣ የቤት ኪራይሽን፣ ምንሽን ከቨር የሚያደርጉ እኔ አይደለሁም፣ ሌላ ሰው አገናኝሻለሁ ሁላ። ግን ኢትስ ፌክ ነው። ልብ ካላችሁ ቤታችሁ ኑሯችሁን አሳዩን፣ ሰፖርት እናደርጋችኋለን፣ ችግር የለውም። እና ምን ልላችሁ ነው ወገን፣ መኖር ይቀጥላል፣ ህይወት ይቀጥላል። እናንተ ስትኖሩ ነው ሁሉም ነገር የሚሆነው መድረስ የሚቻለውና ሁሌ ቅድም እያወራሁ ነበር ያቆራረጡብኝና ምን እንደምል ታውቃላችሁ? እሺ እናቴ፣ እሺ እቀበላለሁ። ምን እንደመሰለኝ